ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። የኪራ እናት ጽናትን በጣም እንደምትወዳት ሁላችንም እናውቃለን ማለት ነው። ከዚህ በፊት አደራ ሰታት የኪራን አደራ የቤቱን አደራ ሰታት ስትሄድም ተመልስ አልፎ አልፎ የኪራ እናት በምትመጣበት ሰዓትም ጠንቅቃ ቤቱን በስነ ስርዓት የተሰጣትንም አደራ እየተወጣች ትገኛለች ጽናት ማለት ነው። ጽናት ትንሽ ነገር ሲከፋት የኪራ እናት እንዴ ምን ሆነሽ ነው? በቃ አረፍ በይ፣ ለምን እንዲህ ትሆኛለሽ? እኔ እኮ አንቺን ከልጄ ምንም እምለይሽ ነገር የለም እኮ አንቺ እኮ ጎበዝ ነሽ ጽናት እያለቻት ከዚህም በፊት ስታበረታታት እንዲሁም ደግሞ በጣም እንደምትወዳት ትነግራት ነበረ ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ፣ ሀገራችንን ሰላም ያደርግልን ማለት ነው። ቀጣይ ቪዲዮ ይዤላችሁ መጥቻለሁ ማለት ነው እና የሄኖክ ነገር ደግሞ ቀጥሏል። ሄኖክ አሁን ላይ ምን ማድረግ እንዳሰበ እስከ ቪዲዮ ፍጻሜ በጥሞና ተከታተሉኝ ማለት ነው። ሄኖክ ጽናትን በጣም እየተከታተላት ነው። ጽናት እንኳን እሱ ልቀርበው ይቅርና እሱ ሲቀርባት ገፍትራው ነው የምትወረውረው ማለት ነው። ምክንያቱም ጽናት የምታፈቅረው ኪራ ነው። ዞራ ዞራ ጽናትና ኪራ አንድ መሆናቸው አይቀርም ማለት ነው። ምክንያቱም ይሄ ነገር ለፈተና ነው የቀረበው። ለፈተና እንደሆነ እኔ የገባኝ ምንድን ነው የኪራ አባት አይ ልጄ ምንም አይነት ፍቅረኛ የለውም፣ ስለዚህ እንዲቀርብ አድርጊ ነው ያሉት። ስለዚህ ይህንን ፈተና የምታልፍ ከሆነ ጽናቴ ማለት ነው የኪራ ሚስት ትሆናለች ማለት ነው። የቀረበላት ፈተና እንጂ ሀሴትና ኪራ የሚገቡም አይመስለኝም። እና እንደዛ ብዬ ነው የማስበው። ምክንያቱም በጣም የእሷን ጸባይ፣ የእሷን ባህሪ ጥሩ እንደሆነች መልካም እንደሆነች የኪራ ቤተሰብ በደንብ አድርገው ነው የሚያውቁት ማለት ነው። በደንብ አድርገው ያውቃሉ ማለት ነው። ስለዚህ እኔ እንደማስበው ከሆነ ለፈተና የቀረበ አይነት ነው የሚመስለኝ ማለት ነው። ኪራና ጽናት መቼም ሊለያዩ አይችልም። ይሄንን ፈተና ተቻችላ ተቋቁማ ካለፈችው ኪራ የእሷ ነው የሚሆነው። ነገር ግን ሳትችል ወይ ደግሞ ምናልባት ከብዷት ጥላ ከወጣች ተጎጂዋ እሷ ናት። አሁንም ቢሆን ጽናት ቤቱን ጥላም ለቃም ለመውጣትም አትፈልግም። ያለውን ነገር እየተጋፈጠች ነው ማለት ነው። እናም የኔ ሀሳብ ምንድን ነው ዞሮ ዞሮ ሁለቱ አንድ እንደሚሆኑ ነው። ምክንያቱም ይሄ የቀረበላቸው ፈተና እንጂ ጽናትና ኪራ የሚለያዩ አይመስለኝም፣ እኔ በበኩሌ ማለት ነው። ይሄ የቀረበላቸው ፈተና ነው ማለት ነው። ምክንያቱም የኪራ እናት በጣም ነው የምትወዳት ጽናትን፣ በጣም ከመጠን በላይ ማለት ነው። በቃ አንቺ እኮ ልጄ ነሽ፣ እኔ እንደ ልጄ ነው የማይሽ ነው እምትለው ማለት ነው። እናም ደግሞ የሄኖክን ነገር እነግራቸዋለሁ ማለት ነው። አሁን ላይ ጽናትን መስተፋቀር ሊያሰራባት ወይ ደግሞ የሆነ ነገር ለመፍጠር በጣም ጥረት እና ቤተሰብ ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም የጽናት ድራማ እንደኔ ሱስ ሲሆንባችሁ በላይክ ጀምሩ ማለት ነው። ያው እንዳልኳችሁ ጽናትን እየተከታተላት ነው ማለት ነው ሄኖክ። አንዴ ክችን ስትሄድ ክችን፣ አንዴ ደግሞ ሄዳ አልጋ ምናምን ስታነጥፍም ይከተላታል። እንዴት አንዲት ሰራተኛ እኔ ላይ ራሷን ታካብዳለች እያለ በጣም ይከታተላታል። ጽናት ደግሞ እንኳን እሱን ልታየው ገና አጠገቧ ሲደርስ ነው የምትገፈትረው ማለት ነው። እና ምን ቢያደርግ ጥሩ ነው? ቡና እየጠጣ እያለ ማለት ነው ጓደኛው መጣ። ተቀጣጥሮ ነበረ። ተቀጣጥሮ ስለነበር ጓደኛው ሲመጣ እና ለምንድን ነው የጠራኸኝ አለው ማለት ነው ጓደኛው። እኔ የምልህን የምታደርግ ከሆነ የምትፈልገውን ያህል ገንዘብ እኔ እሰጥሃለሁ አለ። እና እኔ እንደማስበው ከሆነ ይህን ጓደኛ የቀጠረው ምናልባት ለጽናት መስተፋቀር ሊያሰራት ይመስለኛል። የፈለገ ነገር እሱ መስተፋቀር ቢያሰራላትም ጽናት እውነት ኪራን ከማፍቀር ውጭ ሌላ የምታፈቅር አይመስለኝም። እና ምክንያቱም አትቀርበውም ጭራሽ አጠገቧ ሲደርሱላ እየገፈተረችው ነው የምትለው ሄኖክ ደግሞ መጀመሪያ የእንትና ፍቅረኛ ነው፣ የሀሴት ፍቅረኛ ነው። የሀሴት ፍቅረኛ ሆኖ ሳሉ ያለ መግባባት ያለ መስማማት የተነሳ ነው የተለያዩት። አሁን ደግሞ ጽናትን ይከተላታል። ለምንድን ነው ጭራሽ ማታናግረኝ? እሷ ማንነትና ምናምን በቃ የሌለ ነገር በጣም ከኋላ እየመጣ እንዲሁም ደግሞ ክችን ስትሆን አንዴ ክላስ ስትገባ ተከትሏት እየሄደ የሆነ ነገር ለመፈለግ የተለያየ ነገር ለማድረግ ይፈልጋል። አሁን ላይ ለጓደኛው ምን ቢል ጥሩ ነው እና የጠራኸኝ ጺም ነው ወይስ ምንድን ነው ብሎ ሲጠይቀው አረ አይደለም ሲል እንዴ ጺምማ መስሎኝ እኮ አቀናብርልክ ነበር አለው ማለት ነው። ጺም ማለት ወንድ እና ወንድ ከሆነ ችግር የለም አቀናብርልሃለሁ እንደማለት ነው። እና እሱ ደግሞ አረ ቸከስ ናት አለ ማለት ነው ሄኖክ። ያው እኔ እንደሚመስለኝ ጽናት ናት። ጽናት ጭራሽ ፊት አትሰጠውም፣ ጭራሽ አትቀርበውም። ነገር ግን እሱ ሊቀርባት ይፈልጋል። እሷ በፍጹም አትቀርበውም፣ በፍጹም በቃ ሄኖክን አትቀርበውም። እናም አሁን እኔ የምልህን ታደርጋለህ ሲለው አረ ፒስ ችግር የለውም አለ ጓደኛው። እና እኔ እንደሚመስለኝ ከሆነ ምናልባት መስተፋቀር አሰርቶባት
እና የራሱ ለማድረግ ነው የሄኖክ ጥረት። ነገር ግን አይሳካለትም። ምክንያቱም ይሄንን እውነታውን ደግሞ ኪራ ሲያቅ ደግሞ መቼም ጽናትን ሊፋታት አይችልም። ጽናትም ደግሞ መቼም ኪራን አትተውም ማለት ነው። አሁን ላይ ይሄንን ችግር ሁሉ ይሄን መከራ እየተጋፈጠች ያለችው የሆነ ክፍተት ተፈጥሮ ኪራን የራሷ ለማድረግ እንጂ ሙሉ በሙሉ ከኪራ ለመሸሽ አይደለም። የጽናት አሁን ይሄን እየጣረች ያለችው በቃ ብዙ ጥረት እያደረገች ያለችው መስዋዕት እየከፈለች ያለችው የሆነ ክፍተት ተፈጥሮ እውነታውን ሙሉ በሙሉ ተረድቷት ከዛ በኋላ እንዲሁም ደግሞ ለአባቷ መናገር ያለባትን ነገር ለአባቷ ተናግራ የእውነተኛ በቃ ከኪራ ጋር ለመኖር እንጂ ከኪራ ለመራቅ አይደለም ጽናት ይሄን ሁሉ እያደረገች ያለችው። እኔ እንደሚመስለኝ ከሆነ ይሄ ፈተና ለእሷ የቀረበ ይመስለኛል። የኪራ እናት የካንሰር ታማሚ መሆኗን እና አለመሆኗን ያው ለወደፊት የምናየው ይሆናል ማለት ነው። ምክንያቱም የኪራ አባት ሲናገሩ የካንሰር ታማሚ መሆኗን ነው ለጽናት የነገሯት። ጽናት ደግሞ የኪራ እናትን በጣም ነው የምትወዳት፣ በጣም ነው የምታከብራት። የኪራ እናትና ጽናት በጣም ይዋደዳሉ በነገር እና እንዳልኳችሁ የኪራ እናትና ጽናት በጣም ይዋደዳሉ። በጣም በቃ ከመጠን በላይ እና የኪራ እናት ጽናትን እንደ ልጅ ነው የምታያት። ጽናት ደግሞ የኪራ እናትን እንደ እናቷ ነው የምታያት። የሚሰጣትን አደራ ሁሉ የምትወጣ ጀግና ሴት ናት ጽናት። በጣም ትዕግስተኛ መልካም ሴት ናት። ስለዚህ የኪራ ቤተሰብ ደግሞ በጣም ጥሩና በጣም ተግባቢ ልጅ በጣም መልካም እንደሆነች ያውቃሉ። ስለዚህ እኔ እንደማስበው ከሆነ ይሄ ለእሷ የቀረበው ፈተና እንጂ ኪራን ከእሷ ለማራቅ አይመስለኝም። እናም ያው አሁን ላይ ጽናት ባትረዳም ኪራም ደግሞ ባይረዳትም ቢያመናጭቃትም ነገር ግን ለሱ ብላ የማታደርገው ድርጊት የለም። ዞሮ ዞሮ ኪራ ከጽናትም የሚርቅ አይመስለኝም። እናም ደግሞ የእውነት ስለሚዋደዱ የእውነት ስለሚፋቀሩ ጽናትም ደግሞ በተለያየ ቅስፈት ውስጥ የሆነ ምክንያት ተፈጥሮ የራሷን ለማድረግ እንጂ ሙሉ በሙሉ ከኪራ ለመራቅ አይደለም አሁን ላይ። ምክንያቱም ትወደዋለች። ከዛ ቤት ከወጣች ምናልባት ስትርቀው ደግሞ ሀሳቡን ሊቀይር ይችላል። እዛ ሁና መከራዋን የምትጋፈት ከሆነ ልታሸንፍ ትችላለች፣ ኪራን የራሷ ልታደርግ ትችላለች ብዬ ነው እኔ የማስበው ማለት ነው እንጂ ኪራና ሀሴት በፍጹም እኔ አንድ የሚሆኑ አይመስለኝም። አሁን ላይ ቢግባቡ አንድ የሚሆኑ አይመስለኝም። ምክንያቱም ኪራ በጣም ነው ጽናትን የሚወዳት። ያው የተለያየ ነገር ወይ ደግሞ የጽናት ንግግር ኪራን ተስፋ ቢያስቆርጠው መቼም ጽናትን የሚቷት አይመስለኝም። እውነታው ሲገባው እውነታውን ሲያቅ ዞሮ ዞሮ ከጽናት ጋር አንድ እንደሚሆን ተስፋ አደርጋለሁ። አሁንም የተወሰነ እውነታው ገብቶታል። እውነት ለመናገር የተወሰነ እውነታው ገብቶታል። ሙሉ በሙሉ ግልጽ ባይሆንለትም የተወሰነ እውነታው ኪራን ገብቶታል ማለት ነው። ነገር ግን ምንድን ነው የሚላት ልክ አንቺ በቃ አሁን እንደ ሰራተኛ እኔ እንዳሰርሽ ነው መሆን የምፈልገው፣ እንደ መጀመሪያ ፍቅር ፍቅር ምናምን ማለት የለም ሲላት፣ አይ እኔ የምፈልገው ይሄንን ነው ያለችው። ግን እኮ ከልቡ አይደለም፣ ኪራም ከልቡ አይደለም። ሁኔታዎቹ ስላስጨነቁትና ሀሳብ ስለሆነበት በቃ ሁሉም ነገር ግልጽ ስላልሆነለት ነው ኪራ እንደዛ የተናገረው። ምክንያቱም በጣም ግራ ተጋባ እሱም ጽናትም ግራ ተጋብታለች። ያለውን ነገር እሱንም ግልጽ አድርጋ ለማስረዳትም ጥያቄ ሆኖባታል እና ትንሽ ቅስፈትና ትንሽ ክፍተት ብታገኝ ኪራን በቃ ባሏ አድርጋ ለመኖር ወይም ደግሞ ባልና ሚስት ሆነው ለመቀጠል እንዲሁም ያለውን ነገር ለአባቷ ተናግራ ለመቀጠል ነው እንጂ ሀሳቧ ከኪራን ለመራቅ አይደለም የጽናት እቅድ ማለት ነው። ምንም ነገር መስዋዕት ብትከፍልም ምንም ነገር ቢፈጠርም ከኪራ ለመራቅ ምንም አይነት ሀሳብ የላትም ጽናት። ኪራም ደግሞ በጣም ነው የሚወዳት። ያለውን ነገር ግልጽ ብታደርግለት አብረው እንደሚቀጥሉ ተስፋ አደርጋለሁ ማለት ነው። አስቴታችሁን በኮሜንት አስቀምጡ። ኪራና ጽናት ይቀጥሉ የምትሉ አስቴታችሁን በኮሜንት አስቀምጡ። እንደሚቀጥሉ እኔ ደግሞ ተስፋ አደርጋለሁ። እና የጽናት እናትና የኪራ እናት በጣም እንደሚዋደዱ ሁላችንም እናውቃለን። ይሄን ሀሳብ ለኪራ ቤተሰብ ብታካፍል ይረዳዋታል ብዬ ተስፋ አድርጋለሁ ማለት ነው። እንደምታፈቅረው እንደምትወደው ማለት ነው። እንዲሁም ለአባቷም ከነገረች ሁሉም ነገር ቀለል እንደሚል ተስፋ አድርጋለሁ። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ባይ